ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። የቻናል አማርኛ፣ እንግሊዝኛ፣ ሂሳብና የተለያዩ ትምህርቶችን የምናስተምርበት ቻናል ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። እንዲሁም ቤተሰብ ሆናችሁ ያላደረጋችሁ ካላችሁ ኖቲፊኬሽን እንዲደርስላችሁ ሳብስክራይብ ማድረግን እንዳትረሱ። በየትኛውም ዓለም በየትኛውም ሰዓት በየትኛውም ጊዜ እና ቦታ ሆናችሁ መማር የምትፈልጉ ካላችሁ ሰኞ እስከ አርብ ባለው ሙሉ 24 ሰዓት እያስተማርን እንገኛለን። ስልካችን በታች አለ። በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት፣ በዙም እንዲሁም በተለያዩ አማራጮች በውስጥ መስመር ገብታችሁ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት የአማርኛ ቃልን በእንግሊዝኛ እንዴት እንደምንጽፍና እንደምናነብ የምናይ ይሆናል። ቪዲዮውን ያቆማችሁ እየጻፋችሁ እኔ ጋር አብሮ እያላችሁ መለማመድ ይኖርባችኋል። እስከ ቪዲዮ ፍጻሜ ድረስ ደብተርና እስክርቢቶ ይዛችሁ እየጻፋችሁ ከኔ ጋር አብራችሁኝ ሁኑ። ኦኬ። እዚህ ጋር የአማርኛ ቃላት አሉ። በዚህ መደዳ የአማርኛ ቃላት አሉ። በእንግሊዝኛ እንዴት እንደምንጽፍ ደግሞ እዚህ ጋር አሉ። አሁንም በዚህ በኩል አማርኛ አለ፣ እዚህ ጋር ደግሞ እንግሊዝኛ አለ ማለት ነው። ስለዚህ እኔ ሁለቱንም እንዴት እንደምናነብ አማርኛውንም እንግሊዝኛውንም እያልኩላችሁ እሄዳለሁ። እናንተም አብሮ እኔ ጋር እያላችሁ መለማመድ ይኖርባችኋል፣ ይጠበቅባችኋል። ቀጥታ ወደ ቪዲዮአችን። እዚህ ጋር ቃል ይላል። ቃ አራተኛ ፊደሎች አነባቢ ኤን ነው የሚወስደው ማለት ነው። አነባቢ ወይም ባውል ምንለውን ኤን ይወስዳሉ። እንግዲህ ቀ ቤቶችን ኬ ይወክልልናል። ስለዚህ ምን ይሆናል ማለት ነው? ኬ ኤ ኤል ምን ይሆናል? ኬ ኤ ኤል ቃል ይሆናል ማለት ነው። ኦኬ። ወደ ቀጣዩ ስንሄድ እዚህ ጋር ነጋ ይላል። ነ ከነ ቤተሰብ መጀመሪያ ፊደል ነች። ገ ከገ ቤተሰብ መጀመሪያ ፊደል ነች። ወደ እንግሊዝኛ ስንቀይረው ምን ይሆናል? ኤን ኢ ጂ ኢ ይሆናል ማለት ነው። ኤን ኢ ጂ ኢ ነጋ ብለን እናነበዋለን ማለት ነው። በጣም ጥሩ። ወደዚህ ስንመጣ ደግሞ ደጀን ይላል። ደ ከደ ቤተሰብ መጀመሪያ ነች። ጀ ከጀ ቤተሰብ መጀመሪያ ነች። ን ከነ ቤተሰብ ስድስተኛ ነች። ይህንን በእንግሊዝኛ መጻፍ ስንፈልግ ምን ብለን መጻፍ እንችላለን? ዲ ኢ መጀመሪያዎቹ ኢን ይወስዳሉ ማለት ነው። ስለዚህ ዲ ኢ ጄ ኢ ኤን መጀመሪያዎቹ ኢን ይወስዳሉ ብያቸዋለሁ። ቅጥያ ኢን ይወስዳሉ ብያቸዋለሁ። ስለዚህ ዲኢ ደን ይወክላል ማለት ነው። ጄኢ ደግሞ ጀን ይወክላል። ን ስድስተኛ ስለሆነች አነባቢ የላትም። ስለዚህ ደጀን ይሆናል ማለት ነው። ደጀን ብለን መጻፍ ከፈለግነ እንደዚህ እንጽፋለን ማለት ነው። ኦኬ። ወደዚህ ስንመጣ ደግሞ ሸቀጥ ይላል። ሸ ከሸ ቤተሰብ መጀመሪያ ነች። ቀ አሁንም ከቀ ቤተሰብ መጀመሪያ ነች። ጥ ከጠ ቤተሰብ ስድስተኛ ነች። ስለዚህ ምንም እንደዚህ አይነት አጻጻፍ ነው የሚኖረው ማለት ነው። መጀመሪያ ስድስተኛ። ስለዚህ መጀመሪያዎቹ ኢን ይወስዳሉ ተባብለናል። ስድስተኛዎቹ ደግሞ አነባቢ የላቸውም። ስለዚህ ሸቀጥ ብለን ስንፈልግ ኤስኤች ኢ ሸ ይወክላል ማለት ነው። ኬ ኢ ቀ ይወክላል ማለት ነው። ቲ ትን ይወክላል። ስለዚህ ቲ ጥን ይወክላል። ስለዚህ ሸቀጥ ይላል ማለት ነው። ሸቀጥ ይላል። በጣም ጥሩ። ወደዚህ ስንመጣ ደግሞ ታማኝ ይላል። ታ ከተ ቤተሰብ አራተኛ ነች። ማ ከመ ቤተሰብ አራተኛ ነች። ኝ ደግሞ ከኛ ቤተሰብ ስድስተኛ ነች። ስለዚህ ታማኝ። ስለዚህ አራተኛዎቹ ደግሞ ማን የሚለውን ንባብ ይኖራቸዋል ማለት ነው? ኤ ይኖራቸዋል ማለት ነው። ስለዚህ ቲኤ
ታን ይወክላል። ኤምኤ ማን ይወክላል? ጂኤን ኝን ይወክላል ማለት ነው። ስድስተኛዎቹ አናባቢ የላቸው። ጂኤን ኝን ይወክላል ማለት ነው። ስለዚህ ታማኝ ማለት ከፈለግነ እንደዚህ እንጽፋለን ማለት ነው። እንደዚህ እንጽፋለን። ኦኬ ወደዚህ ስንመጣ ደግሞ አገው ይላል። አ ከአ ቤተሰብ መጀመሪያ ነች። ገ ከገ ቤተሰብ መጀመሪያ ነች። ው ከወ ቤተሰብ ስድስተኛ ነች። ስለዚህ እንደዚህ አይነት አጻጻፍ ነው የሚኖረው ማለት ነው። መጀመሪያዎቹ አ ምንም አነባቢ ስለሌለች አ የራሷን የቻለች ኤ ትሆናለች ማለት ነው። ጂ ኢ ደግሞ ገን ይወክላል። መጀመሪያ ስለሆነች ገን የሚወክልልን ጂኢ ይሆናል ማለት ነው። ው ደግሞ ሳድስ ነው። ደብሊው ብቻ ውን ይወክላል። ስለዚህ አገው ይላል ማለት ነው። ይሄ አገው ይላል ማለት ነው። ኤጂ ኢ ደብሊው አገው ይላል ማለት ነው። በጣም ጥሩ። እዚህ ጋር ስንመጣ ደግሞ ሙቀጥ ይላል። ሙ ከመ ቤተሰብ ሁለተኛ ነች። ሙ ከመ ቤተሰብ ሁለተኛ ነች። ቀ ከቀ ቤተሰብ መጀመሪያ ነች። ት ከተ ቤተሰብ ስድስተኛ ነች። ስለዚህ ሙ ማለት ስንፈልግ ሁለተኛዎቹ ዩን ያስከትላሉ ማለት ነው። ኤም ዩ ይሆናል ማለት ነው። ኤም ዩ ሙ ይሆናል። ቀ እንግዲህ ቅድም እንዳየነው ኬ ኢ ቀ መጀመሪያ ስለሆነች ኢን ታስከትላለች ብለናል። ት ሳድስ ነው። ስለዚህ ቅጥያ አይኖረውም። ስለዚህ ሙቀት ይላል ማለት ነው። ስለዚህ ሙቀት ብለን መጻፍ ከፈለግን እንደዚህ እንጽፋለን። ኦኬ እዚህ ደግሞ ስንመጣ ወሬ ይላል። ወ የወ ቤተሰብ መጀመሪያ ነች። ሬ ከረ ቤተሰብ አምስተኛ ፊደል ነች። ከረ ቤተሰብ አምስተኛ ፊደል ነች። ስለዚህ መጀመሪያዎቹም አምስተኛዎቹም የሚያስከትሉት ማን ነው? ኢን ነው ማለት ነው። የሚያስከትሉት ኢን ነው። ስለዚህ ለማንበብ ጥንቃቄ ይፈልጋል ማለት ነው። አይዘር ኦፍ መጀመሪያ ነች ወይስ አምስተኛ ነች የሚለው ነገር በእንግሊዘኛ ሲጻፍ ትንሽ ጥንቃቄ ይፈልጋል ማለት ነው። ስለዚህ ወሬ ይላል ማለት ነው። ደብሊው ኢ አር ኢ ወሬ ይላል ማለት ነው። ኦኬ እዚህ ጋር ስንመጣ ደግሞ ስራ ይላል። ስራ ስ ከሰ ቤተሰብ ስድስተኛ ነች። ራ ከረ ቤተሰብ አራተኛ ነች ማለት ነው። ስለዚህ ሳድሶች ብዙ ጊዜ ቅጥያ አይኖራቸውም ተባብለናል። የሚኖርበት አጋጣሚ አለ። ምን ቢሆን ሁለት ሳድሶች ተከታታይ ከመቱ ሊኖራቸው ይችላል። ሜይቢ ደግሞ መጀመሪያ ከመቱም ሊኖራቸው ይችላል። ቅጥያው ራሱ አይ ነው የሚሆነው ማለት ነው። አይ ነው የሚሆነው። እዚህ ጋር ግን ኤስአርኤ ስራ የሚለውን ይወክላል ማለት ነው። ኤስ ስን ይወክላል። አርኤ ደግሞ አራተኛ ስለሆነች ራ ኤ የሚለውን ይወስዳል ማለት ነው። ስለዚህ ስራ ይላል። ኦኬ ወደዚህ ስንመጣ ደግሞ ጀመረ ይላል። ጀ ከጀ ቤተሰብ መጀመሪያ ነች። መ ከመ ቤተሰብ መጀመሪያ ነች። ረ ከረ ቤተሰብ መጀመሪያ ነች። ስለዚህ ሁሉም መጀመሪያ ፊደል ናቸው ማለት ነው። ሶ መጀመሪያ ፊደል ከሆኑ የሚያስከትሉት ቅጥያ ወይም አነባቢ ኢ ነው ማለት ነው። አነባቢው ኢ ነው የሚሆነው ማለት ነው። ጄ ኢ ኤም ኢ አር ኢ ይሆናል ማለት ነው። ስለዚህ ሁሉም እዚህ ጋርም ኢ ነው መጀመሪያ ስለሆነ፣ እዚህም ኢ ነው እንደምታዩት መጀመሪያ ስለሆነ፣ እዚህም ኢ ነው ማለት ነው። እንደምታዩት እዚህም ኢ ነው። ስለዚህ ጀመረ ይላል። ይህም ጀመረ ይላል ማለት ነው። ኦኬ እዚህ ጋር ስንመጣ የኔ ይላል። የቤተሰብ መጀመሪያ ነች። ኔ ከነ ቤተሰብ አምስተኛ ነች። ሶ እንዴት ነው የምንጽፈው? ዋይ ኢ ኤን ኢ ይሆናል ማለት ነው። ዋይ ኢ ኤን ኢ ይሆናል። መጀመሪያና አምስተኛዎቹ የሚያስከትሉት ምንድነው ተባብለናል። እዚህ ጋር እንደተባባልነው አንድ አይነት ነው። ኢን ያስከትላል ማለት ነው። ኢ ስለዚህ የኔ ይላል ማለት ነው። የኔ ይላል። ኦኬ እዚህ ስንመጣ ደግሞ ቻው ይላል። ቻ ከቸ ቤተሰብ አራተኛ ነች። ው ከወ ቤተሰብ ስድስተኛ ነች ማለት ነው። ስለዚህ ሲኤችኤ አራተኛዎቹ ኤ እንደሚወስዱ ተነጋግረናል። ኤ
ሳድሶች ደግሞ ምንም እንደማይኖራቸው እዚህ ጋርም ተነጋግረናል። ብዙ ጊዜ አውርተናል። ስለዚህ ደብሊውን ይወክላል ማለት ነው። ስለዚህ ቻው ይላል። ቻው ይላል። ኦኬ ቤተሰቦቼ እንግዲህ የአማርኛ ቃልን እንዴት በእንግሊዘኛ እንጽፋለን፣ እንዴት እናነባለን ብለን መጨነቅ አይኖርም ማለት ነው። በዚህ አካሄድ መለማመድ ይኖርብናል። ደግሞም ፊደላት ሙሉ ፊደላት በክፍል 1፣ ክፍል 2፣ ክፍል 3፣ ክፍል 4 ተብሎ ተሰርተዋልና እነሱ ቪዲዮዎችን በደንብ ገብታችሁ አይታችሁ እነዚህ ቃላት መመስረትና መጻፍ ማንበብ የአማርኛን ብቻ አይደለም በዚህ መልኩ እንግሊዘኛ ማንበብ መጻፍ ትችሉበታላችሁ። ገብታችሁ እዩ። ስለምትከታተሉ እናመሰግናችኋለን። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ